አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 12 በዚች ቀን የከበረ የመላእክት አለቃ የመልአኩ የሚካኤል የመታሰቢያ በዓልን ያከብራሉ። የሚያከብሩበትም ምክንያት እንዲህ ነው። እስክንድርያ በምትባል ከተማ አክላወጳጥራ የተባለች ንግሥት የንጉሥ በጥሌሞን ልጅ ዝሁል በሚባል ኮከብ ስም ያሰራችው ታላቅ ምኩራብ ነበርና በየዓመቱ ሰኔ በባተ በ12 ቀን በዚያ ምኩራብ ሕዝቡ ተሰብስቦ ታላቅ በዓልን ያደርጉ ነበር። በዚያም ምኩራብ ውስጥ ዙሃል የሚሉት ታላቅ የነሐስ ጣዖት ነበረና በዓሉ በሚከበርበት ዕለት ብዙ ፍሪዳዎችን ያርዱለት ነበረ። አባ እለእስክንድሮስም እስከተሾመበት ዘመን ድረስ ለዚያ ጣዖት እንዲህ ሲያደርጉ ኖሩ። ይኸውም 300 ዓመተ ምህረት ተፈጽሞ በአራተኛው ምዕት ውስጥ ነበረ። አባ እለእስክንድሮስ በእስክንድርያ ከተማ ሊቀ ጳጳስና በተሾመ ጊዜ ጻድቅ ቆስጠንጢኖስም በነገሰ ጊዜ የክርስትና ሃይማኖት ስለተስፋፋች ያን ጣዖት ሊሰብረው ወዶ ሳለ ጎስቋሎች ሰዎች ከለከሉት። እንዲህም አሉት፣ እኛ በዚህ ቦታ ይህን በዓል ማክበርን ለምደናል። እነሆ ከአንተ በፊት 18 ሊቃነ ጳጳሳት አልፈዋል። ይህን ልማዳችንንም አልለወጡብንም። አባ እለእስክንድሮስ ግን ገሰጻቸው፣ አስተማራቸውም። ስህተታቸውንም በመግለጥ እንዲህ ብሎ አስተማራቸው። ይህ ጣዖት የማይጎዳና የማይጠቅም ነው። እርሱንም የሚያመልክ ሰይጣናትን ያመልካቸዋል። ምክሬንስ ብትሰሙ ደግሞ እንደነበረ አድርጌ ይህን በዓል እሰራላችኋለሁ። ይኸውም ጣዖቱን እንድሰብረው ምኩራቡንም እንድባርከውና በከበረ መልአክ በመላእክት አለቃ በሚካኤል ስም ቤተክርስቲያን አድርገን እንድንሰይመው ነው። እኛም ይህን ታላቅ በዓል እንሰራለን። የሚታረዱትም ላሞችና በጎች ለድሆችና ለጦም አዳሪዎች ለችግረኞችም በከበረው መልአክ ስም ምግብ ይሁኑ። እርሱ በእግዚአብሔር ዘንድ በባለሟልነት ያለው ስለሆነ ስለ እኛ ይማልዳልና። ይህንንም ብሎ በዚህ በጎ ምክር አስወደዳቸው። እነርሱም ታዘዙለት። ከዚህም በኋላ ያንን ምኩራብ አድሰው በዚህ የከበረ መልአክ የመላእክት አለቃ ሚካኤል ስም ቤተክርስቲያን አደረጉት። በዚህችም ዕለት አከበሯት። እርሷም የታወቀች ናት። እስላሞችም እስከነገሱበት ዘመን ኑራ ከዚያ በኋላ አፈረሷት። ይህም በዓል ተሰራ፣ እስከዛሬም ጸንቶ ይኖራል። ዳግመኛም በዚህች ዕለት እግዚአብሔር የመላእክት አለቃ ቅዱስ ሚካኤልን በነገድ ውስጥ በመላእክት ሁሉ ላይ በብዙ ክብር ሾመው። ይህም የከበረ መልአክ ክብር ይግባውና በጌታችን ፊት ስለ ሰው ልጆችና ስለ ፍጥረት ሁሉ ይለምናል ይማልዳልም። የዚህ የከበረ የመላእክት አለቃ ሚካኤል ተአምራቱ ብዙ ናቸው። ከእነርሱም አንዱ ይህ ነው። እግዚአብሔርን የሚፈራ አንድ ሰው ነበረ። እርሱም የከበረ የሚካኤልን የበዓሉን መታሰቢያ በየወሩ በ12ኛው ቀን ይልቁንም በሰኔና በኅዳር አብልጦ ያከብር ነበር። በጎረቤቱም ርኅራኄ የሌለው አንድ ባለጠጋ ሰው ነበረ። ይህን እግዚአብሔርን የሚፈራውን ሰው የከበረ መልአክ የሚካኤልን በዓል በሚያደርግበት ጊዜ ይጠላውና ያቃልለው ነበር። ለድሆች ስለመራራቱም ይዘባበትበት ነበር። የሕይወቱ ዘመንም ተፈጽሞ የሚሞቱበትና ከዚህ ከኃላፊ ዓለም ድካም የሚያርፍበት ጊዜ ሲቀርብ የክቡር መልአክ ሚካኤልን የበዓሉን መታሰቢያ ታደርግ ዘንድ ምጽዋትን ሰጪም ትሆን ዘንድ ሚስቱን አዘዛት። ከዚህም በኋላ አረፈና ገንዘው ቀበሩት። ሚስቱም ጸንሳ ነበረች። የመውለጃዋ ጊዜ ደርሶ ምጥ ይዟት በታላቅ ጭንቀት ውስጥ ሳለችም እንዲህ ብላ ጸለየች። የእግዚአብሔር መልአክ ሆይ ራራልኝ፣ በእርሱም ዘንድ ባለሟልነት አለህና በእግዚአብሔር ዘንድ ስለ እኔ ለምንልኝ። ይህንንም ባለች ጊዜ በቤቷ ውስጥ ብርሃን በራ፣ ከችግርም ዳነች። መልኩ የሆነ ወንድ ልጅንም ወለደች። የእግዚአብሔርም መልእክተኛ ቅዱስ ሚካኤል ከሰማይ ወርዶ ሕፃኑን እንዲህ ብሎ ባረከው። ርኅራኄ የሌለውን የዚህን ባለጸጋ ገንዘብና ሀብት ጥሪቱንም ሁሉ ይህ ሕፃን እንዲወርስ እግዚአብሔር አዟል። ባለጸጋውም በቤቱ አልጋው ላይ ሳለ ጌታው ጆሮን ከፍቶለት ይህን ነገር ከመልአኩ ሰማ። ይህንንም በሰማ ጊዜ ታላቅ ሐዘን ደረሰበት። ሕፃኑንም የሚገድልበትን ምክንያት ይፈልግ ጀመረ። ነገር ግን ክብር ይግባውና ጌታ የጠበቀው ነበር። ከዚህም በኋላ ያ ባለጸጋ ምክንያት አዘጋጅቶ የሚያገለግለኝን ልጅ ይሆንልኝ ዘንድ ልጅሽን ስጭኝ፣ እኔም እየመገብኩና እያለበስኩ አሳድገዋለሁ፣ ለአንቺም 20 ወቄት ወርቅ እሰጥሻለሁ አላት። ይህንንም ነገር ከባለጸጋው በሰማች ጊዜ ስለ ችግሯ እጅግ ደስ አላት። ልጇንም ሰጠችው። እርሱም 20 ወቄት ወርቅ ሰጣት። ልጇንም ወሰደው።
የምሻውን ተፈጸመልኝ ብሎ ደስ አለው። ከዚህም በኋላ በልጁ ቁመት ልክ ሳጥን አሰርቶ ሕፃኑን በሳጥን ውስጥ አስገብቶ ዘጋበት። እስከ ባህርም ተሸክመው ወስደው በባህር ጣሉት። ክብር ይግባውና በጌታችን ፈቃድ ያ ሳጥን ሳይሰጥም ከዚያች ሀገር የ20 ቀን መንገድ ያህል ርቃ ወደምትገኝ ወደ አንዲት ሀገር ወደብ እስከሚደርስ በባህሩ ላይ ተንሳፈፈ። በባህሩም አካባቢ በጎቹን አሰማርቶ የሚጠብቅ አንድ ሰው ነበርና ሳጥኑን በውሃ ላይ ተንሳፎ አየው። እርሱም ከባህሩ ወጥቶ ወደ ቤቱ ወሰደው። ይህንም ሳጥን እንዴት እንደሚከፍተው ያስብ ጀመረ። ይህንም ሲያስብ ወደ ባህሩ ይሄድ ዘንድ ጌታችን በልቦናው ሀሳብ አሳደረበት። ወዲያውኑም ተነስቶ ወደ ባህሩ ሄድና እንደ አሳ የሚያጠምድ ሰው አገኘ። አሳ አጥማጁም መረብህን በእኔ ስም ጣል፣ የሚያዘውንም አሳ ዋጋውን እሰጥሃለሁ አለው። አጥማጁም እንዳለው አደረገ። ያን ጊዜም ታላቅ አሳ ተያዘ። ዋጋውንም ሰጥቶ አሳውን ተቀበለ። አሳውንም ይዞ ወደ ቤቱ ሄደ። እራትም ይጠብሰው ዘንድ አረደው። በሆዱም ውስጥ መክፈቻ አገኘ። በልቡም ይህ መክፈቻ ይህን ሳጥን ይከፍተው ይሆን አለ። በሳጥኑ ቀዳዳም ባስገባው ጊዜ ፈጥኖ ተከፈተ። በውስጡም ይህን ታናሽ ብላቴና አገኘ። ልጅ የለውም ነበርና ታላቅ ደስታ ደስ አለው። ጌታችንንም አመሰግነው። ሕፃኑንም በመልካም አስተዳደግ አሳደገው። ሕፃኑም አድጎ ጎልማሳ ሆነ። ከብዙ ዘመን በኋላ ያ ባለጸጋ ተነስቶ ወደዚያ ሀገር ሄደ። በመሸም ጊዜ ወደ በግ ጠባቂው ደጅ ደረሰ። በግ ጠባቂውንም እስከ ነገ የማድርበት ማደሪያ በአንተ ዘንድ እናገኛለን፣ ኪራዩንም እሰጥሃለሁ አለው። በግ ጠባቂውም እንዳልክ ይሆንና እደር አለው። ባለጸጋውም በዚያ አደረ። እራት በሚቀርብም ጊዜ ሕፃኑን ባህራን ብሎ ጠራው። ባለጸጋውም ሰምቶ ልጅህ ነውን ብሎ ጠየቀው። በግ ጠባቂውም አዎ፣ ታናሽ ሕፃን ሆኖ ሳለ ከባህር አግኝቼዋለሁና እግዚአብሔር የሰጠኝ ልጄ ነው አለው። ባለጸጋውም በምን ዘመን አገኘኸው አለው። እርሱም ከ20 ዓመት በፊት ብሎ መለሰለት። ያን ጊዜም እርሱ ወደ ባህር የጣለው መሆኑን አውቆ እጅግ አዘነ። በማግስቱም ጎዳናውን ሊጓዝ በተነሳ ጊዜ ሰይጣንን ምክንያት አመካኝቶ በግ ጠባቂው እንዲህ አለው፣ እገሊት ወደምትባል አገር በቤቴ የረሰት ጉዳይ ስላለ እንድልከው ልጅን ትሰጠኝ ዘንድ እሻለሁ። እኔም የድካም ዋጋውን 20 ወቄት ወርቅ እሰጣለሁ አለው። የብላቴናውም አባት ስለ ገንዘቡ ደስ ብሎት ልጁ ባህራን ሰጠው። እንዲህም ብሎ አዘዘው፣ ልጄ ባህራን፣ ይህ የከበረ ሰው ስለ ጉዳዩ ወደ ቤቱ ይልክህ ዘንድ ና፣ ወደ ቤትህም በሳምንት እመለሳለህ። ባህራንም አባቴ ሆይ እሺ፣ በጎ ያዘዝኸኝን ሁሉ አድርጋለሁ አለ። ያን ጊዜም ባለጸጋው ወደ መጋቢው እንዲህ ብሎ ደብዳቤ ጻፈ። ይችን ደብዳቤ በምታነባት ጊዜ ደብዳቤውን ይዞ የመጣውን ገድለ በጉድጓድ ውስጥ ጣለው። ማንም አያውቅ። በመካከላቸውም የሚታወቁበትን ምልክት ጽፎ አሸጋት። ለባህራንም ሰጠው። ለመንገዱም የሚሆን ስንቅ ሰጠው። ባህራንም ተነስቶ ጉዞውን ጀመረ። ሲጓዝም ሰንብቶ የአንዲት ቀን ጉዞ ሲቀረው እነሆ የመላእክት አለቃ የከበረ መልአክ ሚካኤል በንጉሥ ጭፍራ አምሳል በነጭ ፈረስ ላይ ተቀምጦ አንተ ጎልማሳ የያዝከው ምንድን ነው አለው። ወደ ገሌ ሀገር ወደ ቤቱ ለማድረስ ከአንድ ባለጸጋ የተጻፈች መልእክት ናት አለው። ያችን ደብዳቤ አሳየኝ አለው። እርሱም ስለፈራ ሰጠው። በዚያን ጊዜም የከበረው መልአክ ሚካኤል ያችን የሞት መልእክት ደመሰሳት። በእርሷም ፈንታ በንፍሐት ለውጦ እንዲህ ብሎ ጻፈ። ይቺ ደብዳቤ ይዞ ለመጣ ባህራን ለሚባለው ሰው ይቺ ደብዳቤ ደርሳ በምትነበበት ጊዜ ልጄ ገሊትን አጋቡት፣ በውስጥና በውጭ ያለ ንብረቴንና ጥሪቴን ወንዶችና ሴቶች ባሮችን ጠቅላላ ንብረቴንም አውርሼዋለሁና የፈለገውንም ሊያደርግ ስልጣን ሰጥቼዋለሁና አንዲን አትጠብቁ። እኔ ብዙ ዘገያለሁ። የእኔ ሹም እገሌ ሆይ በእኔና በአንተ መካከል ይቺ ምልክት እነኋት። ከዚህ በኋላ አሽጎ ለባህራን ሰጠውና ወደ ባለጸጋው ቤት ሄደችን ደብዳቤ ለሹም ውስጠው፣ በጎዳናም እኔ እንደተገናኘው አትንገረው፣ እንዳይገልህም ይህን የሞት ደብዳቤ ለውጬዋለሁ አለው። ባህራንም እሺ ጌታዬ፣ ያዘዝከኝ ሁሉ አደርጋለሁ አለ።
ባህራንም ወደ ባለጸጋው ቤት በደረሰ ጊዜ ያችን ደብዳቤ ለሹሙ ሰጠው። ባነበባትም ጊዜ በመካከላቸው ያለው ምልክት አገኘ። አስተዋለውም እርግጠኛ እንደሆነ አወቀ። ከዚህም በኋላ ለባህራን ሰርግ አዘጋጅቶ እንደሚገባ በቤተ ክርስቲያን ስርዓት በተክሊል የባለጸጋው ልጅ አጋቡት። 40 ቀን ያህልም ደስታና ሐሴት አደረጉ። ከዚህ በኋላ ባለጸጋው ከሄደበት መመለሻው ጊዜ ሆኖ በደስታ የሆነውን የመሰንቆና የእንዝራ ድምፅ ሰምቶ ይህ የምሰማው ምንድን ነው ብሎ ጠየቀ። እነርሱም ስሙ ባህራን የተባለ የአንተን ደብዳቤ ላመጣው ጎልማሳ ሰው ልጅህን ገሊትን አጋቡት። እነሆ ለ40 ቀናት በሰርግ ላይ ነው። ገንዘብህና ጥሪትህን ሁሉ ወንዶችና ሴቶች ባሮችን አንተ እንዳዘዝክ ሰጥተውታልና አሉት። ይህንንም በሰማ ጊዜ ደንግጦ ከፈረሱ ላይ ወደቀ፣ በድንገትም ሞተ። ባህራንም በጎ ስራዎችን የሚሰራ ሆነ። የተገለጸለትና ከመገደል ያዳነው የመላእክት አለቃ የከበረ መልአክ ሚካኤል እንደሆነ ሊገድለው የሚሻውን የባለጸጋውን ጥሪት ሁሉ ያወረሰውም እርሱ እንደሆነ ተረዳ። የዚህንም የከበረ መልአክ የመላእክት አለቃ ሚካኤልን መታሰቢያ በየወሩ ያደርግ ጀመረ። ቤተክርስቲያንም ሰራለት። የቅዱስ ሚካኤልንም ስዕሉን አስሎ በቤተክርስቲያን ውስጥ አደረገው። ከእርሱም ብዙዎች ድንቆች ታምራት ተገለጡ። ባህራንም ቅስና ተሾሞ እስከ ዕለተ ሞቱ በዚያች ቤተክርስቲያን ውስጥ የሚያገለግል ሆኖ ኖረ። በዚህ በከበረ የመላእክት አለቃ ሚካኤል አማላጅነት ከእናቱና ከአባቱ ከልጆቹ ጋራ የዘላለም ሕይወትን ወረሰ። መድኃኒታችን በተነሳባትም ዕለት ይህ ክቡር መልአክ ሚካኤል ከውስጠኛው መጋረጃ ውስጥ ገብቶ በክብር ባለቤት ፊት እንዲህ ይለምናል። እውነት ስለሆነ ቃል ኪዳን በምድር መታሰቢያን የሚያደርጉትን ትምርልኝ ዘንድ ፈጣሪ ሆይ እኔ አገልጋይና መልእክተኛ ከቸርነት እለምናለሁ። አንተ መሐሪና ይቅር ባይ ነህና። የክብር ባለቤት ጌታችንም እንዲህ ብሎ ይመልስለታል። የመንፈሳውያን ሰማያውያን መላእክት አለቃቸው ሚካኤል ሆይ መታሰቢያን የሚያደርገውን ሁሉ መሸከም እንደምትችል ከሲኦል 3 ጊዜ በክንፎች ተሸክመ እንድታወጣ እነሆ እኔም አዝዣለሁ። ይህንንም ቃል በሰማ ጊዜ እጅግ ደስ ብሎት የበዓሉን መታሰቢያ ከሚያደርጉት በክንፎቹ ተሸክሞ የእሳቱን ባህር አሳለፋቸው። እነርሱንም ከብቻው ጌታ በቀር የሚቆጥራቸው የለም። ስለዚህ የዚህን ታላቅ የከበረ የመላእክት አለቃ ሚካኤልን የበዓሉን መታሰቢያ ለማድረግ መታገል ይገባናል። እርሱ ከሰይጣን ወጥመድ ያድነን ዘንድ በዘመናችን ሁሉ ይጠብቀን ዘንድ ኃጢአታችንም ያስተሰርይልን ዘንድ መከራችንም ያርቅ ዘንድ የምድራችንን ፍሬ ይባርክ ዘንድ ፍቃዱንም ለመስራት ይረዳን ዘንድ ከኛ ወገን የሞቱትን ዕረፍተ ነፍስ ይሰጥ ዘንድ ወደ መንገድ የሄዱ አባቶቻችንና ወንድሞቻችን ወደ ቤታቸው በሰላም በጤና ይመልሳቸው ዘንድ በመካከላችንም ፍቅር ያደርግልን ዘንድ እስከ መጨረሻቱ እቅታ ድረስ በቀናች ሃይማኖት ያጸናን ዘንድ በእግዚአብሔር ፊት ስለኛ ይለምናልና። የክርስቶስ ወገኖች ሆይ መኳንንቶቻችንንም ጠብቆ በወንበራቸው ላይ ያጸናቸው ዘንድ የሳቱትንም ወደ ቀናች ሃይማኖት ይመልሳቸው ዘንድ ለእግዚአብሔር ምስጋና ይሁን። እኛንም በዚህ መልአክ አማላጅነት ይማረን ለዘላለሙ አሜን። ዳግመኛ በዚች ቀን እግዚአብሔርን የሚፈራ አስተራኒቆስ የሚስቱ የቅድስት አፎሚያም የዕረፍተ መታሰቢያ ሆነ። ይህም ሰው በየወሩ 3 በዓላቶችን እያከበረ ኖረ። እንዲህም ክብር ይግባውና የጌታችን ኢየሱስ ክርስቶስ የልደቱ መታሰቢያ በየወሩ በ29 ቀን፣ የእመቤታችን የቅድስት ድንግል ማርያም በዓል መታሰቢያ በየወሩ በ21፣ የከበረ የመላእክት አለቃ የሆነ የቅዱስ ሚካኤልን በዓል መታሰቢያም በየወሩ በ12 ናቸው። የሞትበትም ጊዜ ሲቀርብ እርሱ ሲሰራው የነበረውን ምጽዋት ይልቁንም እሊህ 3ቱን በዓላት እንዳታስተጓጉል ሚስቱን ቅድስት አፎሚያን አዘዛት። እርሷም የከበረ የመልአኩ የሚካኤልን ስዕል ያስላት ዘንድ ባሏን ለመነችው። እርሱም አሰርቶ ሰጣትና በቤቷ ውስጥ በክብር አኖረችው። ባሏ ካረፈ በኋላ ባሏ ያዘዛትን መስራት ጀመረች። ሰይጣን ግን ቀናባት። በመበለት ሴት መነኩሴት ተመስሎ ከእርሷ ጋር ተነጋገረ። እንዲህም ማለት እኔ ያዝንልሻለሁ፣ ራራልሻለሁም ገንዘብሽ ሳያልቅ የልጅነትሽም ወራት ሳያልፍ አግብተሽ ልጅ ትወልጂ ዘንድ እመክርሻለሁ። ባልሽም መንግሥተ ሰማያትን ወርሷል፣ ምጽዋትንም አይሻም። አፎሚያም እንዲህ ብላ መለሰችለት፣ እኔ ከሌላው ሰው ጋር ላልገናኝ በእግዚአብሔር ፊት ቃል ኪዳን አድርጌያለሁ። ርግቦችና መንጢጦች እንኳ
ሌላ ባል አያውቁም። በእግዚአብሔር አያ ከተፈጠሩ ሰዎች ይህ ሊሆን እንዴት ይገባል? ምክሩን ባልሰማች ጊዜ አርያውን ለውጦ በላዩ ጮኸባት፣ እንዲህም አላት፣ እኔ በሌላ ጊዜ እመጣለሁ። እርሷም የከበረ የመልአኩ የሚካኤልን ስዕል ይዛ አሳደደችው። ከዚህም በኋላ ሰኔ 12 የከበረ የመልአኩ የሚካኤል በዓል በሚከበርበት ዕለት እርሷም የበዓሉን ዝግጅት ሳዘጋጅ ሳለች ብርሃናዊ መልአክ መስሎ መጣ። አፎሚያ ሆይ ሰላም ላንቺ ይሁን። እኔ መላእክት አለቃ ሚካኤል ነኝ። ጌታ ወደ አንቺ ልኮኛልና እርሱም ይህን ምጽዋትሽን ትተሽ ለአንድ ምዕመን ሚስት ትሆኚ ዘንድ ጌታ አዞሻል። ባል የሌላት ሴት መልህቅ የሌለውን መርከብ እንደምትመስል ወቂ። እንደ አብርሃም እና ያዕቆብ እንደ ዳዊትም እንደ እነርሱ ያሉ ብዙ ሴቶችን እንዳገቡ እግዚአብሔርም ደስ እንዳሰኙት ከብሉይ ኪዳን መጽሐፍት ጥቅሶችን ያመጣላት ጀመረ። ቅድስት አፎሚያም መልሳ አንተ የእግዚአብሔር መልአክ ከሆንክ የመስቀል ምልክት ካንተ ጋር ወዴት አለ? የንጉሥ ጭፍራ የሆነ ሁሉ የንጉሥን ማተም ሳይዝ ወደ ሌላ ቦታ አይሄድምና አለችው። ሰይጣኑም ይህንን በሰማ ጊዜ መልኩ ተለወጠና አነቃት። እርሷም ወደ ከበረው መልአክ ወደ ሚካኤል ጮኸች። ወዲያውንም ደርሶ አዳናት። ያንንም ሰይጣን ይዞ ይቀጣው ጀመረ። ሰይጣኑም ጮኸ፣ ማረኝ፣ ያለ ጊዜ አታጥፋኝ፣ እግዚአብሔር እስከ ዓለም ፍጻሜ ታክሶኛልና እያለ ለመነው። ከዚያም ተወውና አባረረው። የከበረ መልአክ ሚካኤልም እንዲህ አላት፣ ብፅዕት አፎሚያ ሆይ ሄደሽ የቤትሽን ስራ አዘጋጂ። አንቺ ዛሬ ከዚህ ዓለም በሞት ትለያለሽና፣ እነሆ እግዚአብሔርም ዓይን ያላየውን ጆሮ ያልሰማውን በሰው ልብም ያልታሰበውን አዘጋጅቶልሻል። ይህንንም ብሎ ሰላምታ ሰጣት። ወደ ሰማያትም አረገ። የበዓሉም ዝግጅት እንደሚገባ ከፈጸመች በኋላ ወደ ኤጲስቆጶሱና ወደ ካህናቱ ሁሉ ላከች። ወደ እርሷም በመጡ ጊዜ ለድሆችና ለጦም አዳሪዎች ይሰጧቸው ዘንድ ገንዘቧን ሁሉ አስረከበቻቸው። ከዚህም በኋላ ተነስታ ጸለች። የከበረ የመልአኩ የቅዱስ ሚካኤልንም ስዕል አንስታ አቅፋ ሳመችው። ያን ጊዜም በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታ ይማረን። የዚህም የከበረ መልአክ ሚካኤል የረድኤቱ ኃይል ሁላችን የክርስቲያን ወገኖች ይጠብቀን ለዘላለሙ አሜን። በዚህችም ዕለት ለአባቶች ሊቃነ ጳጳሳት ስድስተኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ዮስጦስ አረፈ። ይህም የከበረ አባት ከእስክንድርያ ሀገር ሰዎች የተማረ አዋቂ ሰው ነበረ። እርሱንም ከእናቱና አባቱ ከሌሎችም ብዙዎች ሰዎች ጋር የክርስትና ጥምቀትን ወንጌላዊ ማርቆስ አጠመቀው። ከዚህም በኋላ አናጉስጢስነት ሾሞ ከአናጉስጢስነትም በኋላ ዲቁና ሾሞ። ከዚህም በኋላ በሌላ ጊዜ ቅስና ሾሞ። በቅዱስ አንያኖስ ዘንድ እያገለገለ የቤተ ክርስቲያን መጻሕፍትን በመማር አደገ። ሕዝቡንም ሁልጊዜ መከራቸውና ይገሥጻቸው ያስተምራቸውም በቀናች ሃይማኖትም ያጸናቸው ነበረ። አባ አብርሃምዮስም ባረፈ ጊዜ ያለ ፈቃድ ወስደው በእስክንድርያ ከተማ ሊቀ ጵጵስና ሾሙት። በግብፅ ሀገር ያለች ቤተ ክርስቲያንም በመልካም አጠባበቅ እንደሚገባ ጠበቃት። በወንጌላዊ ማርቆስ መንበርም 12 ዓመት ከኖረ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህች ዕለት ለአባቶች ሊቃነ ጳጳሳት 67ኛ የሆነው የእስክንድርያ ሊቀ ጳጳሳት አባ ቄርሎስ አረፈ። ከእርሱ አስቀድሞ የነበረ አባ ገብረ ክርስቶስ ባረፈ ጊዜ ኤጲስቆጶሳትና የሕዝቦች አለቆች ተስማምተው ወደ አስኬትስ ወደ አባ መቃርስ ገዳም ወጡ። ለዚች ለከበረች ሹመትም የሚገባውን እየመረመሩ 2 ወር ያህል ኖሩ። በአባ ዮሐንስ ሐጺርም ገዳም የትንቢት መንፈስ ያደረበት ስሙ ገብረ ኢየሱስ የሚባል አንድ ሰው ነበረ። ለእርሱም የእግዚአብሔር መልአክ ተገልጾለት እንዲህ አለው፣ የኤጲስቆጶሳቱ ለዚች ለከበረች ሹመት የሚገባ ስሙ ጋርጌ የሚባል በመካከላቸው አለና አትዘኑ በላቸው አለው። ያን ጊዜም ቅዱስ ገብረ ኢየሱስ ይህን ነገር ነገራቸው። ከዚህም በኋላ ይህን አባት ይዘው ያለ ፈቃዱ በወንጌላዊ ማርቆስ ወንበር ላይ ሊቀ ጵጵስና ሾሙት። እርሱም እጅግ አዋቂ ነበርና በሹመቱ ዘመን ቤተክርስቲያን ደስ ተሰኘችበት። ኤጲስቆጶሳትን፣ ቀሳውስትና ዲያቆናትን ሾመ። ብዙዎች ቤተክርስቲያናትንም አደሰ። ከዚህም በኋላ ለኢትዮጵያ ሀገር
አንድ ጳጳስ ሾመ። በእውቀቱና በደግነቱ እጅግ ደስ ተሰኙበት። ብዙዎችን ከክፉ ስራ ወደ በጎ ስራ መልሷቸዋልና እግዚአብሔርን የሚፈሩ ሆነዋልና በበጎ ስራም ጸንተዋልና። ለንጉሱ እንዲሁም ለመኳንንቶቹ ብዙ ሚስቶች ነበሯቸውና እርሱ ስላስተማራቸውና ስለገሰጻቸው ሚስቶቻቸውን አሰናብተው እንደ ሕጉ በእያንዳንዲት ሴት ጸኑ። የከበረ አባ ቄርሎስም 11 ዓመት ከ3 ወር ተኩል ሲፈጸምለት ስጋውንና ደሙን ተቀብሎ በሰላም አረፈ። ስጋውንም ወደ አስቄጥስ ገዳም ወደ አባ መቃርስ ደብር ተሸክመው ወስደው ከከበሩ ሊቃነ ጳጳሳት አጽም ጋር አኖሩት። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚህች ዕለት የተባረከና የተመሰገነ በሰማያት ያለ ምስጢርን ያየ የኢትዮጵያ ንጉሥ ላሊበላ የዕረፍቱ መታሰቢያ ሆነ። ይህንንም ቅዱስ ወላጆቹ በወለዱት ጊዜ እግዚአብሔርን በመፍራት በበጎ ስራ ሁሉ አሳደጉት። አድጎ አካለ መጠን በደረሰ ጊዜ ታላቅ ወንድሙ ንጉሥ ቀናበት። መልእክተኞችንም ልኮ ወደ እርሱ አስመጣውና ምክንያትም ሽቶ ከ3 ሰዓት እስከ 7 ሰዓት እንዲገርፉት አዘዘ። ከዚህም በኋላ በፊቱ እንዲያቆሙት አዘዘ። ባቆሙትም ጊዜ የደረሰበት ጉዳት እንደሌለ አይተው ንጉሱና መኳንንቶቹ ሁሉ አደነቁ። የእግዚአብሔርን መልአክ ከግርፋት ሰውሮታልና። ከዚህ በኋላም ወንድሙ ንጉሥ በአንተ ላይ ስላደረግኩት ክፉ ስራ ወንድሜ ሆይ ይቅር በለኝ ብሎ ለመነውና እርስ በርሳቸው ታረቁ። ከዚህም በኋላ እግዚአብሔር መንግስትን አወረሰው። መንግስትንም በያዘ ጊዜ እግዚአብሔርን በሚያገለግልበት ስራ በረታ። ሁልጊዜም ለድሆችና ለምስኪኖች ለችግረኞች ይመጸውት ነበር። ክብር ይግባውና ጌታችንም የፍቅሩን ጽናት ባየ ጊዜ የእግዚአብሔር መልአክ ተገለጠለት፣ ወደ እርሱም ወደ ሰማያት አወጣው። 10ን አብያተ ክርስቲያናትም እንዴት እንደሚሰራቸው አሳየው። እነርሱም ስራቸው በየራሳቸው የሆነ ልዩ ነው። ተመልሶም መንፈስ ቅዱስ እንዳራቀቀው በአስደናቂ ጥበብ አነጻቸው። እሊህንም አብያተ ክርስቲያናት አንጾ በፈጸመ ጊዜ መንግስቱን ለወንድሙ ልጅ አወረሰ። ከዚህም በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ በብርሃን ሰረገላ ተቀምጦ የሚያስፈራ መብረቅን የተጎናጸፉ አእላፍ ሰራዊቶቹን ዙሪያውን ሆነው ወደ እርሱ መጥቶ እንዲህ አለው፣ ወዳጄ ላሊበላ ሆይ ሰላም ይሁንልህ። እኔ በማይታበል ቃል እነግርሃለሁ። ማደሪያህ በክብር ሁሉ ከከበሩ 12ቱ ሐዋርያቶች ጋር ይሁን። በጸሎትህና በቃል ኪዳን የሚታመን እምነቱ እንደ ጴጥሮስና እንደ ጳውሎስ ደም መፍሰስ ይሆንለታል። ወደ ቤተ መቅደስም የሄደ በኢየሩሳሌም ወዳለው ቤተ መቅደሴ እንደሄደ ይሆንለታል። መቃብርንም የተሳለመ የሥጋዬን መቃብር እንደተሳለመ ይሆንለታል። በዓመታቱ ወሮች ሁሉ የተራቡትን እያጠገበ የተጠሙትም እያጠጣ መታሰቢያን ለሚያደርግ እኔ የተሰወረ መና እመግበዋለሁ፣ የሕይወት ጽዋንም አጠጣዋለሁ። በመታሰቢያ ቀን ዕጣን ወይም ስንዴ የሚያገባውን እኔ በኢየሩሳሌም ሰማያዊት በውስጠኛው መጋረጃ አስቀምጬ ከተቆረሰው ሥጋ ቆርበዋለሁ። በአማላጅነት እየታመነ የገድልህንና የቃል ኪዳንህን መጽሐፍ የሚጽፈውን የአንተ ስም በተጻፈበት ቦታ እኔ ስሙን እጽፈዋለሁ። በፍጹም ልቡ ለሚያምን ይህን የማይታበል ቃል የተናገርኩ የሕያው እግዚአብሔር ልጅ እኔ ኢየሱስ ነኝ አለው። ላሊበላም ይህን ቃል ኪዳን ስላጸናለት ክብር ይግባውና ጌታችንን እያመሰገነ በምድር ላይ ወድቆ ሰገደ። ጌታችንም ሰላም ተሰጥቶት በክብርና በምስጋና ወደ ሰማያት አረገ። ከዚህም በኋላ ጥቂት ሕማም ታሞ በሰላም አረፈ። ነፍሱንም የብርሃን መላእክት ተቀብለው የዘላለም ሕይወት ማደሪያ ወደ ሆነ ማረፊያው አስገቡት። ለእግዚአብሔር ምስጋና ይሁን። እኛንም በጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 13 በዚች ቀን የኢየሩሳሌም ኤጲስቆጶስ አባ ዮሐንስ አረፈ። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምለተጸምዱከ ዘልፈ ለእለ አናብብቶ ከፍዜኔቴ መጽሐፈ እንተለሰከ እግዚኦ ጸሪቀም ተወከፈ እምእላቡ ብሉዓን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኮ ጉበዛቲ መካን እስከ ረጌሊ ቁን ህፃን ለጻፈው በክርታስ ወለዛ ጻፈው ዘደርስ ወለዛ አንቦ ስርጉም ሳዲስ ወለሰማ ቃሎ ዘነፈስ ጸሎተሙ ማርያም
አረቄተ ኩሉ እምባ ስውር ማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን፣ በረከታቸውን ከኛ ጋር ትኑር። ኦ አምላክነ በከመ ርትከ ወአኮ በከመ አምሳነ አቡነ ዘበሰማያት